ዘይተወልደ እማይ ወእመንፈስ ኢይክሊሬያ ለመንግሥተ እግዚአብሔር ኢይሬያ ለመንግሥተ እግዚአብሔር። ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግሥት ሊያይ አይችልም። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ የሚገኝ ቃል ነው። በአጠቃላይ የምንማማርበት ጉዳያችን ግን በዚህ ወንጌል በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21 ድረስ የሚገኘው የወንጌል ክፍል ነው። እግዚአብሔር ባወቀ እርሱ በወደደ ልቡናችን ከፍቶ ምስጢሩን ገልጦ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሆንልን። ቅዱስ ያሬድ ኢትዮጵያዊ ሊቅና ቅዱስ አባት በሰራው የሥርዓተ አምልኮ አደረጃጀትና ስርዓት መሰረት በአብይ ጾም ውስጥ በዚህ በአርባው የጌታ ጾም ውስጥ ከሚውሉት ሰንበታት መካከል ሰባተኛው የዛሬው ሰንበት ምን ተብሎ ይጠራል? ምን ተብሎ ይጠራል? ሁላችሁ ማን? ኒቆዲሞስ ተብሎ ይጠራል። ኒቆዲሞስ በዚህ ቀን የሚጠራበት ምክንያት ቀጥለን የምናየው ሆኖ ከስም አጠራሩ ለመጀመር በስሙና በግብሩ የኛ የሆኑ ብዙ ጉዳዮችን ወክሎ የያዘ ተማሪ ስለነበረ ነው። ቅዱስ ያሬድ ዕለቱን በእርሱ ሰይሞ ቅድስት ቤተክርስቲያን ትምህርቱን እርሱ ላይ ያጠነጠነ አድርጋ እርሱን የመሰሉ ምዕመናን እርሱ ያገኘውን ዋጋ የሚያገኙበትን ትምህርት እንዲማሩ ምስጢሩን እንዲያውቁ ባወቁት እንዲጠቀሙ አድርጋ አዘጋጅታ አደራጅታ ያቆየችልን እግዚአብሔር የተመሰገነ ይሁን። ኒቆዲሞስ ማለት ከስሙ ከቃሉ ለመጀመር ድል ማለት ነው። በግሪክኛው ሁለት ቃላት ይይዛል። ኒኮና ዲሞስ የሚል ሕዝብና ድል የሚል ቃል አለበት። ሰምታችሁኛል? ሕዝብና ድል የሚል ማለት ነው። ድል እውነተኛ ትርጉም አሸናፊነቱ እውነተኛ ምስጢሩ የሚገለጠው በሕዝብ ሲሆን ነው። የአንድ ግለሰብ ቢሆን የአንድ አካል ብቻ ቢሆን ድሉ ትርጉም ያጣል። የሕዝብ ድል ማለት ነው ይላል ስሙ። አንዳንዴ ደግሞ ስሞች ከግብር ከስራ ጋር ሳይገናኙ ይቀራሉ። ይሄ ሰው ግን ተገናኝቶለታል፣ ምስጢሩ ከስሙ ጋር ሰምሮለታል ተብሎ በሊቃውንተ ቤተ ክርስቲያን ይነገራል። አሸናፊ የሚባል የሰው ስም አለ አይደለም ወገኖቼ? በወልዲያ የለም? አሸንፎ ላይሆን አይችልም። ምን ተስኖት የሚባል አለ። ሁሉ የተሳነው ሊሆን ይችላል። ምን ተስኖት ምንም ሳይችል ምን ተስኖት ተብሎ እንደጠራ ማናህሎ ከአንድም ሰው ሳይሻል ከአንድም ሰው ሳይበልጥ ተብሎ እንደተጠራ ስሞች ግብርን ሳይገልጡ ሊገኙ ይችላል። ንፉግ የሆነ ሰው ጠላውን አብርሃም፣ ቸርነት የተሳነውን፣ ፍቅር የራቀውን ለጋስነትን ቸርነትን የሚገልጡ ስሞች መስጠት የዋሾ ዓለም የሐሰተኛው ዓለም የተለመደ ተግባር ስለሆነ አይገርመንም። የዚህ ሰው ግን ልብ በሉት፣ ኒቆዲሞስ በምን መስሎ በምን ወክሎ እኛን ይገልጣልና ራሳችንን በእርሱ እንድንማርበት ያስችለናል ብንል ኒቆዲሞስ ብዙ የቀደሙ ጉዳዮችን ያሸነፈ ሕይወቱን የቀየረ አጨራረሱን ያሳመረ ሰው ነው። ምኑን ያሳመረ? አጨራረሳችን ያሳምርልን ወገኖች። መጀመር ስለማይከብድ ነው። ብዙዎች ነበሩ፣ ዛሬ የሉም። እግዚአብሔር ይጠብቀን። ተነስተው ነበር በጉዞ መጀመሪያ ላይ ብዙዎች ሆነን በጉዞ መገባደጃ ላይ ያጣናቸው የነበሩ የወጡ ታላላቅ ስራዎችን ሰርተው
ብዙ ተጠቅመው ለሌሎች አርአያ ይሆናሉ ብለን የጠበቅናቸው የጠፉብን አሉ። እግዚአብሔር ይጠብቀን። ይሄ ሰው ግን ብዙ ነገሮችን አሸንፎ መጨረሻውን አሳምሮ በሌሊት እንደመጣ ጌታችንን ያውም በመስቀሉ ላይ በመከራው ሰዓት ከመስቀል አውርዶ ለመገነዝ የበቃ ለቅድስና ሕይወት የደረሰ ታላቅ አባት የሆነ ሰው ነው። እንዲህ ብሎ ጀመረ ወንጌሉ። ወሀሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ። ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የተባለ አንድ ሰው ነበረ። ከማን ወገን? ከፈሪሳውያን። በፋሬስ ፈሪሳውያን ከተባሉ በአስመሳይነት ከሚታወቁ ለአስመሳይነት ከሚወከሉ ፈሪሳውያን ወገን ማለት ነው። የጽድቅ ስራ ሳይሰሩ እንደሰሩ የሚያስመስሉ፣ ትእዛዘ እግዚአብሔርን ሳይፈጽሙ እንደፈጸሙ ለማስመሰል በልብሳቸው ላይ ሳይቀር ይጽፉታል ይል ትእዛዙን። ከኛ አልፎ ልብሳችን ይመሰክረዋል ለማለት ሸክም አብዝተው ያሸክሟቸዋል። እነሱ ግን ጫፉን ሊነኩት አይወዱም። አስመሳዮች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 23 ላይ በሰፊው ስለሱ ነግሮናል። እሱን መመልከት ብቻ በቂ ነው። ከነሱ ወገን የነበረ ነው። ልብ በሉ። አሁን ግን እንዴት ወዳለ የታሪክ ምዕራፍ ሊቀየር፣ እንዴት ወዳለ የህይወት ደረጃ ሊመጣ እንደሆነ ልብ በሉ። አንድ ሰው ነበረ። ወብዙሃን አምኑ ቦቱ አምኑ በስሙ ብሎ ነበርና ከነሱ ለመለየት ካመኑት ከነዛ ሁሉ ተለይቶ አንድ ሰው ከፈሪሳውያን ወገን ወጥቶ ወደ ኢየሱስ ክርስቶስ ወደ ጌታችን ወደ አምላካችን የመጣ አንድ ሰው ነበረ። እሱም መልአኮሙ ለአይሁድ የአይሁድ አለቃቸው የነበረ ነው። የአይሁድ ምናቸው? አለቃቸው። ሌላ ደግሞ የመጣበትን ነገር ተመልከቱ። ከፈሪሳውያን ወገን እንዲሁም ከአይሁድ ወገን በአጠቃላይ ጌታችን ኢየሱስ ክርስቶስን ያለ ስሙ ስም እየሰጡ ያለ ስራው እየከሰሱ የሆነውን በወንጀልነት እየቀየሩ የሰራውን እያከፉ ይከሱ ከነበሩት ከአይሁድ ወገን ነው። የአይሁድ አለቃ መልአኮሙ ያለው በሶስት ወገን ይላል። አለቃቸው የሆነ በምንድን ነው? አንደኛ ልብ በሉ፣ በትምህርት እጅግ የተማረ ሊቅ ነበረ። ምን ነበረ? ኒቆዲሞስ ምን ነበረ? እጅግ የተማረ ሊቅ ማለት የተማረ አንድ በትምህርት መመካትን አሸንፎ መምጣትን ከዚህ ከኒቆዲሞስ ተማሩ ነው። የእግዚአብሔር ቤተሰቦች ወገኖቼ፣ በዓለማዊ ትምህርት ከፍተኛ ደረጃ ላይ የደረሱ ወገኖቻችን ከመሃላችን እንደ ኢትዮጵያውያን እንደ ኦርቶዶክሳውያን ከምንቆጥራቸው ወገኖች መካከል በዚህ ስፍራ እንደናንተ ቃለ እግዚአብሔርን ለመስማት ዝቅ ብሎ ቁጭ ብሎ ለመማር ለመመከር ራሳቸውን ከፍ አድርገው ተመልክተው ቃሉን መስማትን በቤተ እግዚአብሔር መገኘትን ዝቅ እንደማለት እንደመዋረድ ቆጥረው የማይመጡ አሉ የሉም? ያልተሸነፉ አሉ የሉም? ለቃሉ ራሳቸውን ያላስገዙ አሉ የሉም? ተመልከቱ። እግዚአብሔር የተመሰገነ ይሁን። አንዳንዴ ያሉበትንም ማወቅ የደረሱበትንም ደረጃ ማክበር ለበለጠው መስራት ትልቅ ዋጋ ስላለው ትናንት ያየዋቸው ብዙ ፊቶች በማታው መርሃ ግብር የስብከተ ወንጌል አውድ ላይ የተመለከትኳቸው ፊቶች ዛሬም አላቸው አይደለም? እግዚአብሔር ይመስገን በሉ። እግዚአብሔርን አመስግኑ። ትናንት ተማርን፣ በተማርነው ጸናን። ዛሬም ዕለተ ሰንበትን በሌሊት ገስግሰን በኒቆዲሞስ ዕለት በአውደ ምሕረቱ ተገኝተን የማን ቃል እንሰማለን? እንደ ኒቆዲሞስ በሌሊት መጣ። በትምህርት ከፍተኛ ደረጃ ላይ የነበረ የአይሁድ ሊቅ ነዋል። ትምህርታቸውን የተማረ ግን ምን ይቀረው ነበር? እንደዚህ በቤተ እግዚአብሔር ዝቅ ማለትን አለመፍራትን የሚጠይቀውን እንደዚህ እንዳነሳውላቸው ወገኖች እንዴ ዶክተሩ መጥቶ ይማራል እንዴ? እሱ የተማረ ያወቀ አይደል እንዴ? እሱም ከኛ ጋር በዚህ ደረጃ ቁጭ ይላል እንዴ? ይሉኛል ብሎ
ስለ ራሱ አስቦና ተጨንቆ ከቤተ እግዚአብሔር የራቀው ከቃል እግዚአብሔር የተለየውን ሰው ሲያስብ ይህም ሰው በሌሊት መጣ አለ። ተደብቆ መቼ? በሌሊት ሰው እንዳያየው ታዛቢ እንዳይመለከተው በሌሊት መጣ። ስለ ትምህርቱ አንደኛ፣ ሁለተኛ ስለ ስልጣኑ ባለስልጣን ነበረ። መላኮሙ ለአይሁድ ሲል በአይሁድ ዘንድ አይሁድ ሸንጎ አላቸው፣ ሳንሃድሪን የሚሉት ሸንጎ አላቸውና የዛ ሸንጎ አባል ስለሆነ ከሸንጓቸው ያስወጡኛል፣ ከምክራቸው ይለዩኛል ብሎ ፈርቶ ለራሱ ተጨንቆ በምን መጣ? በሌሊት መጣ። ተደብቆ መጣ ማለት ራሱን መግለጥ አልወደደም። ሶስተኛ ሀብታም ነበረ። እጅግ በጣም ቢሊየነር ትሪሊየነር እንደምንላቸው እንደ ዛሬ ዘመን ባለሀብቶች በዛን ጊዜ ነገሮች የተሳኩለት ሁኔታው የሞላለት ነበረና በእነዚህ ሶስት ነገሮች ከፍ ያለ ሰው ስለነበረ ለማንነቱ ተጨንቆ ለራሱ ተቆርቆሮ ሰው እንዳያየው የሚያፍረው የሚፈራውን አስቦ በሌሊት መጣ ተደብቆ። በሌላ መልኩ ደግሞ ስናየው መቀደምንም እንዳልፈለገ ትጋትንም እንደጨመረ እናስብና ትጋሃ ሌሊትን እንደ ትልቁም ነገር ቆጥረን ወደ ቤተ እግዚአብሔር ሌሊት ገስግሰው ቅዳሴው እንዳያመልጠን ቃለ እግዚአብሔሩ እንዳይለየን ከምስጢሩ እንዳንርቅ ብላችሁ እንደመጣችሁት እንደናንተ እግዚአብሔር ቤተሰቦች ኒቆዲሞስን አስበን ደግሞ አይ መልካም ነገርም እኮ አለው ማለት ያስችለናል። እግዚአብሔር የተመሰገነ ይሁን። ወውቱ መጽሐ በጊዜ ኢየሱስ ቀዲሙ ሌሊት አለ። አስቀድሞ በሌሊት ወደ ጌታ የመጣ ኋላ ለግንዘት የሚመጣ ይለዋልና ይላል። ጌታችን ለመገነዝ ታሪኩ ሲቀየር ታሪኩ ሲለወጥ ታሪካችን ይቀይረው። እግዚአብሔር ቤተሰቦች ሁኔታችን ይለውጠው። አሁን ካለንበት ከፍ ወዳለ ደረጃ ያድርሰን። በሌሊት መጣ የሚለውን ደግሞ ሲተረጉም ሌላ ሐሳብና ምስጢር ሲጨምርልን ማመኑ ብዙ ይቀረው ነበርና ነው ይላል። ምኑ? ማመኑ ብዙ ይቀረዋል። አምነን እኮ ቃለ እግዚአብሔርን ተስፋ አድርገን መተናል። ግን ብዙ እንደሚቀረን ደግሞ ማሰብ ይገባናል። ብዙ ይቀራል። አሁንም ጥርጥር አለ፣ አሁንም ስጋት አለ፣ አሁንም ፍርሃት አለ። በተለያየ ምክንያት ሰው እውነት የተነገረኝ ተስፋ እውነት ይሆን? እውነት የተገባልኝ ቃል ይፈጸም ይሆን? እንደው ከፊት ተስፋ አድርጌ የማየው እንደ ብርሃን ጭላንጭል አጮልቄ የምመለከተው ይፈጸም ይሆን ብሎ እኮ ሰው በይሆን ዓለም ይኖራል። እግዚአብሔር ተስፋችን እውን ያድርግልን። ማመኑ ብዙ ይቀረው ነበርና አለማመኑን ሌሊት አለው ይላል። ሌሊቱ ጨለማ ነው። ተመልከቱ አይደለም? ጨለማው ያስፈራል። ግርማ ሌሊቱ ያሰቅቃል። አራዊቱ፣ የሰው ክፋቱ፣ ሌሎች ወቅታዊና አሁናዊ ምክንያቶች ሁሉ ተደማምረው ቆይን ጋር እንድንል እንድንዘገይ የሚያደርግ ምክንያት አለው። ሌሊቱ በሌሊት መጣ ሲል አንድም ትጋሃ ሌሊቱን ግርማ ሌሊቱን ሳይፈራ ተግቶ መጣ። ነገር ግን በሌላ መልኩ ደግሞ አለማመኑን የሚገልጥ ጨለማ ስላለው በጨለማ መጣ አለ። በጨለማ መምጣቱ ማመኑ ብዙ የሚቀረው መሆኑን የሚገልጡት ቀጥለው ያሉት አስረጂ ምክንያቶች ናቸው። ከማመን አስቀድሞ በሌሊት አለ ውዳሴ ከንቱ ሽቶ በሌሊት ቀድሞ መምጣቱን መምህር ነኝ እያለ እስከ ዛሬ ድረስ ትምህርት ሳይከተትለት የኖረ መሆኑን ሁሉ ወክሎ አምላኮ ሰብ ከሆንክ ካንተ በቀር አንድም የለም፣ መምህር ከእግዚአብሔር አካል ዘእምአካል ባህሪ ዘእምባህሪ ተወልደህ ልታስተምር እንደመጣህ እናውቃለን አለ። ሽግግር አምላክ ዘእምአምላክ ብርሃን ዘእምብርሃን የምንለውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምስጢር ሲያድግ በመንፈስ ሲጎለብት ከደረጃ ወደ ደረጃ ሲሸጋገር ይሄን አለ፣ አንተ የምታደርገውን ታምራት ሊያደርግ የሚችል ማንም የለምና ዘእንበለ ዘእግዚአብሔር ምስሌሁ። ጌታም እንዲህ ብሎ መለሰለት ይላል፣
ወይቤሎ አማን አማን ብለከ ዘይተወልደ ዳግመ ኢይርኤያ ለመንግስተ እግዚአብሔር። እውነት እውነት እልሃለሁ ዳግም ካልተወለደ በቀር የእግዚአብሔርን መንግስት ሊያይ የሚችል የለም አለ። መጀመሪያ ሊያይ ነው አለ። ሊያይ በብዙ ቅዱሳት መጻሕፍት የተገለጠው በብዙ አባቶቻችን ቅዱሳን የተመሰከረው እግዚአብሔርን ማወቅ በግብሩ በባህሪው ሊያውቀው በባህሪው ሊመረምረው የሚችል የለምና በግብሩ የምትታወቀውን ጥቂት ዕውቀት እንደ ማየት ይቆጥሯታል ቅዱሳን አባቶቻችን። ማየት ማወቅ ነው፣ ማወቅ ማየት ነው ይላል። እግዚአብሔር የሰራውን ማወቅ እግዚአብሔርን ማየት ነው። እግዚአብሔር ያደረገውን ማየት እግዚአብሔርን ማየት ነው። እግዚአብሔር ምስጢሩን ይግለጥልን። እግዚአብሔር ፊቱን ያብራልን። እግዚአብሔር በብዙ ነገሮች ራሱን ለኛ ይገልጥልናል። በተገለጠልን ነገር ውስጥ ማንነቱን እናየዋለን። ማንነቱ ባህሪው አይጠቀለልም። በሰራው ስራ የሚገለጠው ግብሩ ከባህሪው ያልተለየ ግብሩ ስለሆነ በግብሩ አማካይነት ባህሪውን ጥቂት እናውቃለን። ማወቃችንን እንደ ማየት እንቆጥራለን ይላል አስተምሯችን። እግዚአብሔርን አይተነዋል አላየነውም? ወገኖቼ አላየነው? አይተነዋል በሉ እስቲ። አይተነዋል። እግዚአብሔር የተመሰገነ ይሁን። በስራው አይተነዋል። ይሄው ድቅድቁን ጨለማ አሳልፎ ምን ሲያወጣ አይተነዋል አላየነው? በሕይወት አቆይቶ በቤቱ አሰባስቦ ቃሉን ሲያሰማን አላየነው? አይተነዋል። በሕይወት ጠብቆ እስትንፋሳችንን ቀጥሎ በሕይወት ለመመላለስ በእድሜ ለመቆየት እቺን እስትንፋስ ማናየባት? ስንቶች እቺን እድል አጥተው ከዚህ ሕይወት ከዚህ መመላለስ ቀርተዋል። ትናንት እንዳልነው ነው። ወደኋላ የምናስባቸው ብዙዎች፣ ዛሬ ላይ ያጣናቸው ምናዝንላቸው፣ በእግዚአብሔር መንግስት ሌላ ሕይወትን ሌላ እድልን ምንመኝላቸው ምንጸልይላቸው ብዙዎች አሉ። እግዚአብሔርን በስራው አይተነዋል። ስሙ የተመሰገነ ይሁን። እግዚአብሔርን በታምራቱ አይተነዋል። ያቆየን የጠበቀን የሚያስተምረን አምላክ ክብር ምስጋና ለእርሱ ይሁን። ስለዚህ ዳግም ካልተወለደ በቀር የእግዚአብሔርን መንግስት ሊያይ የሚችል የለም አለ። ኢይርኤያ ለመንግስተ እግዚአብሔር። የእግዚአብሔርን መንግስት መጀመሪያ ማየት ማወቅ፣ ስለ እግዚአብሔር መንግስት ማሰብ። ምንድነው የእግዚአብሔር መንግስት? ምንድነው የሚሰጠን? ምንድነው ቃል የተገባልን? ምንድነው የሚፈጸምልን የሚለውን ጠንቅቆ ማወቅ፣ እሱ እንደማየት ይቆጠራል። እምነት ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ እንደገለጠው ያላየነውን እንዳየነው አድርጎ የሚያስረግጥ ነው አለ። ያላየነው እንዳየነው አድርጎ፣ ዓይን ያላያትን ጆሮ ያልሰማትን እግዚአብሔር ለወደዳቸው ለመረጣቸው አስቀድሞ ያዘጋጃትን የእግዚአብሔር መንግስት ትወርሱ ዘንድ ተጠርታችኋል። ምን ያላያትን? ዓይን ያላያትን ጆሮ ያልሰማትን ያልታየች ያልተሰማች የእግዚአብሔር መንግስትን እሱ የሰጠን ተስፋና የገባልን ቃል ስለሆነና ያንን በማመናችን እምነታችን ያላየነውን አስረግጦልን መንግስተ እግዚአብሔር በእኛ ዘንድ የታወቀች ናት። እግዚአብሔር የተመሰገነ ይሁን። መንግስተ እግዚአብሔርን እያየናት ናት። የእግዚአብሔር መንግስት በመካከላችሁ አለች አለ። በቅድስት ቤተ ክርስቲያኑ የእግዚአብሔር መንግስት ትገለጣለች። የእግዚአብሔር መንግስት በምድር በሰሯት ስራ ትወረሳለች እና በምድር በሰራነው ስራ የምንኖርሳትን መንግስተ ሰማያት ተስፋ አድርገን በእምነት ጸንተን ስንኖር በሃይማኖት ትምህርት ያወቅናት በተስፋ የጠበቅናት ያች መንግስተ ሰማያት በእኛ ዘንድ የታየች ትሆናለች ነው። ግን እቺን መንግስት የእግዚአብሔር መንግስት ለማየት ምን ይጠይቃል? ዳግም መወለድ ይጠይቃል ነው። የዕለቱ ትምህርት ስለ ምስጢረ ጥምቀት ነው ማለት ነው። ለኒቆዲሞስ የተነገረው ስለምንድን ነው? ስለ ምስጢረ ጥምቀት የተጠራንበትን የተለየንበትን ያለንበትን ደረጃ
ልብ ብላችሁ አስተውሉ። በዚህ መንግስት የተሰባሰብነው በእግዚአብሔር ቤት ውስጥ ቁጭ ብለን ተስፋን መንግስተ ሰማያትን የምታሳውቅ ቃለ እግዚአብሔርን የምንማረው ተጠምቀን ነው። እግዚአብሔር የተመሰገነ ይሁን። ከፍጥረታዊ ሰውነት ወደ አቅሌሲያዊ ቤተክርስቲያናዊ ማንነት ተለውጠን አድገን ነው። በምስጢር ሌላ ማንነት ደረጃ ላይ ደርሰን ነው። በጥምቀት ስጋዊው ሰውነት ተፈጥሯዊው ማንነት ይለወጣል ወገኖቼ። ክርስቶስን ወደምንመስልለት ማንነት ያድጋል። ይሄ መንፈሳዊ ምስጢር ስለሆነ በአይን አይታይም፣ በእጅ አይዳሰስም። ልብ እያላችሁ ነው። ይሄ የተለወጠ ሰውነት ከሃይማኖት ውጪ እንዳለ ሌላ ማንነት ራሳችንን እንድናመሳስል፣ ደረጃችንን እንድናመጣጥን፣ ሁኔታችንና አብረን እንድናስተካክልና ከማንም ጋር ራሳችንን እንድንቆጥር አይፈቅድልንም። የተጠራ ሕዝብ የተመረጠ ትውልድ ማለት እናንተ ናችሁ። እግዚአብሔር የተመሰገነ ይሁን። በጥምቀት የተለወጣችሁ በክርስቶሳዊ ማንነት የከበራችሁ የእግዚአብሔር ቤተሰቦች እግዚአብሔር የተመሰገነ ይሁን። ይሄ ማንነታችሁ፣ ይሄ የተለወጠ ሁኔታችሁ መንግስተ እግዚአብሔርን በተስፋ ለመጠበቅ በቃለ እግዚአብሔር ተስፋ የተደረገላችሁን ለማየት ያስቻላችሁ ነው ማለት ነው። እንደ ኒቆዲሞስ ቀድሞ እንደነበረበት ደረጃ ግን ዳግም ካልተወለድክ በቀር ይሄን ማየት አይቻልም። የእግዚአብሔር መንግስት ሊያይ አይችልም ማለት ገና ነው ያልኳችሁ ኒቆዲሞስ ስለዚህ ነው። መለወጥ ይቀረዋል፣ ዳግም መወለድ ያስፈልገዋል ነው። ያ ሁኔታ ገና የተደረሰበት ስላልሆነ ጌታችን እንዲህ አለው፣ ዘይተወልደ ዳግመ ኢይክል ይሬያ ለመንግስተ ሰማይ ለመንግስተ እግዚአብሔር። ዳግም ካልተወለደ በቀር ሰው የእግዚአብሔርን መንግስት ሊያይ አይችልም። ኒቆዲሞስ ጠየቀ፣ እንዴት ዳግም ካልተወለደ በቀር ሲባል ሰው እንደገና ተመልሶ ወደ አባቱ አብራክ ወደ እናቱ ማፀን ገብቶ ሁለተኛ ተወልዶ ማለት ነው ወይስ ምን ማለት ነው? ዳግም መወለድ ማለት ይቀረዋል ማለትን ልባላችሁ? እንዴት ለሰው ይሄ ይቻለዋል? ከተወለደ ካደገ በኋላ ዳግም መወለድ ለሰው እንዴት ይቻለዋል? አሁን ለኛ ለደረስንበት ደረጃና ላወቅነው ቃለ እግዚአብሔር ባወቅነው ቃለ እግዚአብሔር መሰረት ይሄን ጥያቄ መጠየቅ ሞኝነት ነው አይደለም? ሞኝነት ነው። ዳግም መወለድ ጥምቀት ነው። ዳግም መሰራት በምስጢሩ ነው። ከሆነማ ዳግም መወለዳችን እንደገና ወደ እናታችን ማፀን መግባታችን ሳይሆን ወደ ማፀነ ዮርዳኖስ መግባታችን ነው። ከክርስቶስ ከሞቱ ጋር መተባበራችን ነው። ከምኑ ጋር? ከሞቱ ጋር መተባበራችን ነው የድነታችን ምክንያት የሚሆነው። ተጠምቀን ከውሃ መውጣታችን ሐዋርያው ቅዱስ ጳውሎስ እንዳለው ከትንሣኤው ጋር መተባበራችን ነው። ያለነው በትንሣኤ ሕይወት ውስጥ ነው። ሞት በተረታበት፣ ዲያብሎስ በተሸነፈበት፣ ቀንበሩ በተሰበረበት፣ ሲኦል በተመዘበረበት የትንሣኤ ደረጃና ሕይወት ማለት ነው። መስቀል በተተከለበት፣ የድል ብስራት በታወጀበት ኒቆዲሞስ ማለት የሕዝብ ድል ነው ያለው። አሁን ይሄ ሁሉ ሕዝብ ይሄ የተጠራ ይሄ የተለየ ሕዝብ የድል ሕይወት ውስጥ ነው ያለው። ልብ በሉ። የምን ሕይወት? የድል ሕይወት። በእኛ ድክመት ካልሆነ በቀር አስጨናቂያችን፣ የቀደመው አሳሪያችን፣ የቀደመው ባለስልጣን፣ የዚህ ዓለም ገዥ ተሸንፏል? አልተሸነፈም። ክርስቶስ በመስቀል አስሮ በነፋስ አውታር ጠርቆ ይዞ ዝንቱ መኑ ውእቱ ዝንቱ ዘምስልጣኔ ስጋ ለቢሶ ዘመዋኒ፣ ማን ነው ይሄ ስጋ ለብሶ ሩቅ ብእሲ መስሎ ላስጨንቀው ስቀርብ ያስጨነቀኝ፣ ላስረው ስመጣ ያሰረኝ፣ ከስልጣኔ የሻረኝ ማን ነው ሚለው? ማን ነው? ዲያብሎስ ነው። ማን ነው ግን እርሱ አሳሪው? ማን ነው ድል አድራጊው? ማን ነው አሸናፊው? የሁላችን ጌታ
የድንግል ማርያም ልጅ የአብ ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁን። አስጨናቂያችን ተጨንቋል። በደንብ በሉ ካላችሁ የድሃ ፍታት አታስመስሉት ይላሉ አባቶች። በደንብ እልል በሉ ይገባዋልና። ክብር ምስጋና ለእርሱ ይሁን። የድል ሕይወት ያውም የብዙሃን የሕዝብ ድል ማለት ነው። ዳግም መወለድ ያስፈልጋል። እንዴት ይሆናል ቢለው አንተ የአይሁድ መምህር ሆነ ሳለ እስካሁን ይህን አታውቅምን አለው ጌታችን። የማን መምህር ነው ኒቆዲሞስ? የአይሁድ መምህር። ተመልከቱት፣ የትምህርትም ደረጃ አለው፣ የእውቀትም ልክ አለው። ከእውቀቶች ሁሉ የሚበልጠው እውቀት ደግሞ ምስጢራዊውን መንፈሳዊውን እውቀት ማወቅ ነው። አባቶቻችን ሊቃውንተ ቤተክርስቲያን የሚያውቁትን እኮ ዓለም አታውቀውም። ታውቀዋለች? እንደ ኒቆዲሞስ እንዴት እኮ ነው የምትለው ዓለም። እንዴት ሰው ዳግም ይወለዳል? እንዴት አምላክ ከሰው ይወለዳል? እንዴት ሁሉ የሚችል እርሱን የሚችለው የሌለው አምላክ በጠባብ ደረት በአጭር ቁመት ተወስኖ በማፀነ ድንግል አድሮ ሰው ሆኖ ይወለዳል? አይገርማችሁም ምስጢሩ? አባ ሕርያቆስ በቅዳሴ እንዳሉት እኮ ነው የሚወጣው የሚወርደው ሐሳብ። አይቴኑ ተደለው አይቴኑ ተንጦሏ በውስተ ከርስኪ፣ በማፀንሽ ውስጥ በጠባብ ማህፀን ውስጥ እናትነት ከድንግልና ጋር። የሚገርመው ምስጢር ሌላው እናትነት ከምን ጋር? ከድንግልና ጋር። ወይ ድንግል መሆን ወይ እናት መሆን አማራጭ በሚሰጠው ተፈጥሯዊ ባህሪ ውስጥ እነዚህ ነገሮች ታርቀው ሰምረው ተገኝተው በእመቤታችን እናትነት ከድንግልና ጋር። ጽበተ ከርስ ዘምስለ ርግብ፣ የማፀን መጥበብ አምላክን እንደ መናገሻ ከተማ እንደ ሰፊው ዙፋኑ ተቀብሎ አስተናግዶ አይቴኑ ተንጦላ ዋይቴኑ ተደለው በውስተ ከርስኪ እንገቦኪ በየማንኑ ወንገቦኪ በጸጋምኑ። እነዛ የጌትነቱ መጋረጃዎች በማፀንሽ ውስጥ እንዴት ተዘረጉ? በማፀንሽ ውስጥ በቀኝ ነው ወይስ በግራ? እንዴት ያለ ምስጢር ነው! ይሄን ባሰብኩ ጊዜ ህሊናዬ በነፋሳት ትከሻ ተጭኖ ምስራቅና ምዕራቡ ሰሜንና ደቡቡ የተፈጥሮ ዳርቻውን ሁሉ ሊያይ ሊመረምር ሊቃኝ ሊረዳ ይወዳል። ይሄ ነው የሰው አእምሮ። ሊረዳ ይወዳል ግን የማይችለዋል። ይመጥን መቃቴሆሙ ለአብርት፣ የአብርትን ጥልቀታቸውን ሊረዳ የውቅያኖሱን የባህሩን የጥልቁን ጥልቀት ሊረዳ ይወዳል። የአእምር ሉዓሌሁ ለሰማይ፣ የሰማይ ርቀቱ ርዝመቱ ምን ያህል ነው ሊያውቅ ሊመረምር ይወዳል። ሊያያል ነው ኢይክሊሪያ፣ ማየት አይችልም መንፈሳዊ ካልሆነ በቀር። አባ ሕርያቆስም እንዳለ በቅዳሴ ወይክላ መንጦላዕተ ምስዋራቲሁ ለሕያው አለና የልጅሽን የጌትነቱን መጋረጃ ከፍቶ ሊያይ ይወዳል። ነገር ግን አቅቶት ወደ ቀደመ አኗኗሩ ይመለሳል። የቀደመ አኗኗሩ ሰው መሆኑ በሰውነት መለኮታዊት ምስጢራትን መረዳት አለመቻሉ፣ በስጋዊ ማንነት የረቀቀውን ምስጢር አጉልቶ መረዳት አለመቻሉ። ልብ በሉ እግዚአብሔር ቤተሰቦች። ስለዚህ ዳግም ሲወለድ ግን የጥሙቅ ማንነት ሲይዝ ግን ከማፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ሲወለድ ግን የረቀቀው ምስጢር ይጎላለታል፣ የራቀው ምስጢር ይቀርብለታል። ማየት አይቻልም የተባለው ምን ይሆንለታል? ይቻለዋል ነው። እግዚአብሔር የተመሰገነ ይሁን። እንዴት ያለው ኒቆዲሞስ እንዴት ሊሆን ይችላል? ይችላል እንጂ እግዚአብሔር ለገለጠለት ምስጢሩን ላሳወቀው። ይስን ወይ ገብ አቅቶት የተባለው እንዳያቅተው በጥምቀት ተወልዶ ዳግመኛ ልደትን የእግዚአብሔር ልጅነትን የክርስቶስ ሰውነትን ካገኘ ግን ይቻለዋል። የአይሁድ መምህር ሆነ ሳለ ይህን አታውቅምን? ልብ በሉ ከኋላ መምህር ነኝ ብሎ አፍሮ
በቀን ከመምጣት በሌሊት መምጣቱን መምህር ነኝ ብሎ ነገር ግን መምህር ሆነ። ታዲያ ይሄን አታውቅምን? እንደገና ሰው ወደ ማፀን መግባት እንዳለበት ወደ አባቱ አብራክ መመለስ እንዳለበት የሚያስብ አእምሮ ነው ገና ያለ። ስለ ምስጢራት መረዳት የማትችልበት ገና እንጭጭ የሆነ ደረጃ ላይ ነው ያለው አለው ጌታችን። ገና ነው ያልተለወጠ ማንነት፣ ያልበራ ልቡናችንን ያብራልን አምላካችን ቅዱስ እግዚአብሔር። ከረቂቅ መንፈስ ቅዱስ የምትወለድ ነፍስ ረቂቅ ናትና ዘይተወልደ እመንፈስ እማይ ወመንፈስ ኢይክሊርያ ለመንግሥተ እግዚአብሔር አለ። ሊያያት አይችልም ከውሃና ከመንፈስ ካልተወለደ በቀር። ከውሃና ከመንፈስ የተወለደ ግን ሊረዳት ይችላል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ከመንፈስ መወለድ በጥምቀት የእግዚአብሔርን ልጅነት ማግኘት ግን ይህን ምስጢር ይገልጠዋል። ነፋስ ወደ ወደደው ይፈሳል ይነፍሳል። ወይተአምረ ማኅበ ይመጽእ ወሀበ ይዐውር፣ ወዴት እንደሚሄድ ከየት እንደሚመጣ አታውቅም። የመንፈስም ነገር እንዲሁ ነዋል። እግዚአብሔር ባወቀ ብቻ የሚገለጥ ነው። እግዚአብሔር ምስጢሩን እውቀቱን ይግለጥልን። ስለዚህ ኒቆዲሞስ ለጠየቀው ጥያቄ ዳግም መወለድ ምስጢረ ጥምቀት በሚል መልሱ ተመልሷል። ወገኖቼ ኒቆዲሞስ የአይሁድ መምህር፣ ኒቆዲሞስ ባለስልጣን፣ ኒቆዲሞስ ባለሀብት፣ ነገር ግን ብዙ ይቀረው የነበረ ሰው እንደዚህ በእግዚአብሔር ቃል ተመርቶ እንደዚህ ክርስቶስ በነገረው እውነት ላይ ተመስርቶ ሕይወቱን ቀይሮ መግቢያዬ ላይ እንደነገርኳችሁ መጨረሻውን አሳምሮ ጌታችን በመስቀል ላይ በመከራው ሰዓት ነፍሱን ለኛ በአባቱ እጅ አደራ ሰጥቶ እኛን ነፃ አውጥቶ በሞተባት ቅጽበት ላይ ከመስቀል አውርዶ የገነዘው ሰው ነው። ምን ማለት እንችላለን? በትምህርቱ ተለውጦ ከቀደመው ዕውቀት ወደሚበልጠው መጥቶ ራሱን አሸንፎ በራሱ ላይ ድል ተቀዳጅቶ ለዚህ ክብር እንደበቃ እናስተውላለን። ማለት ስለ ድል ተነጋግረናል። ድል የሚጀምረው ልብ በሉ፣ ድል ማድረግ የሚጀምረው ከራስ ነው። ከማን ነው? ሁላችሁም ንገሩኝ። ድል የሚጀምረው ከማን ነው? ከራስ ነው። ራስን ከማሸነፍ ነው። ራሳችሁን አሸንፉ። እንዴት እኔ እንዳትሉ፣ ደረጃችሁን አስባችሁ በዚህ ያለውን አሳንሳችሁ አንስበታለሁ ዋረድበታለሁ እንዳትሉ። ከተማሩት መማርን ገንዘብ አድርጉ። አንድ ምሳሌ ላንሳላችሁና ነገሬን በዚሁ አጠቃልላለሁ። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ የሚጀምር እጅግ አስተማሪ የሆነ የትምህርት ክፍል አለ። አንድ ኢትዮጵያዊ ሊሰግድ ወደ ኢየሩሳሌም ይሄድ ነበር ብሎ ታሪኩ ይጀምራል። ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ እንዳለ ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የተባለ አንድ ሰው ነበረ፣ የአይሁድ አለቃ ብሎ እንዳለው ሊሰግድ ወደ ኢየሩሳሌም የሚሄድ በኢትዮጵያዊቷ ንግሥት እንደኬ በገንዘቧ ሁሉ ላይ የሰለጠነ አንድ ኢትዮጵያዊ ነበረ አለ። አንድ ምን ወደኛ ቀረበ ማለት ነው ጉዳዩ። ከፈሪሳውያን ወገን ከሆነው ከኢትዮጵያውያን ወገን ወደ ሆነው ወደዛ ኢትዮጵያዊ መጣ። ወደ ኢየሩሳሌም የሚሄደው ምን ለማድረግ ነው? ሊሰግድ ነው። ኢትዮጵያውያን ቅድመ ክርስትና የነበርንበትን የሃይማኖት ደረጃ ይጠቁምና ሊሰግድ ወደ ኢየሩሳሌም ሄዶ ሲመለስ የእግዚአብሔር መልአክ ፊልጶስ የተባለውን የእግዚአብሔር ወንጌል አገልጋይ እንዲህ ሲል ተናገረው። ሂድና በጋዛ በስተደቡብ በኩል ኢትዮጵያዊ ጃንደረባ አለ፣ በኢትዮጵያውያን ንግሥት በገንዘቧ ሁሉ ላይ የሰለጠነ ሂድና ተገናኘው ብሎ አዘዘው። ፊልጶስን ኢትዮጵያዊ ጃንደረባ እንዲያገኘው።
ስሙ ባኮስ ይባላል። ማን ይባላል? ኢትዮጵያዊ ጃንደረባ ባኮስ ይባል። ቅዱስ ባኮስ ሂድና ተገናኘው። ፊልጶስ ወደ ኢትዮጵያዊ ጃንደረባ መጣ። መልአከ እግዚአብሔር አዞት፣ በመልአከ እግዚአብሔር ፈቃደ እግዚአብሔር ተገልጦለት፣ መላእክት የእግዚአብሔርን ፈቃድ የሚፈጽሙ የሚያስፈጽሙ ናቸውና ሂድና ተገናኘው አለ። መጣ። እንደ ኒቆዲሞስ ኢትዮጵያዊ ጃንደረባ ባለስልጣን ነው፣ በገንዘቧ ሁሉ ላይ የሰለጠነ ብሏልና መጽሐፉ። ልብ እያላችሁ ነው። እንደ ኒቆዲሞስ ኢትዮጵያዊ ጃንደረባ ምሁር ነው። ምን ሲያደርግ ነው ያገኘው? ፊልጶስ ትንቢተ ኢሳይያስን ሲያነብ፣ በዛን ጊዜ መጽሐፍ ገልጠው የሚያነቡ ተምረው አውቀው ያውም መለኮታዊት ምስጢራት ያላቸው መጽሐፍት የሚያነቡ የሚቀራቸውም ቢሆን የደረሱበት ደረጃ ግን የሊቅነት ነው። የዘመኑ ሊቅነት። ባለስልጣን ነው፣ ሊቅ ነው፣ ባለስልጣን ነው፣ ባለ ሀብት ነው። ቅዱስ ዮሐንስ አፈወርቅ የአራተኛው ክፍለ ዘመን ታላቅ መምህርና የቤተ ክርስቲያን ኮከብ ታላቁ የወንጌል አርበኛ የሆነው ቅዱስ አባት ይህን ኢትዮጵያዊ ጃንደረባ ሲያመሰግነው ሲያደንቀው የሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ ያለውን ኃይለ ቃል ሲተረጉም እንዲህ አለ። ተመልከቷል። አሁን ተገናኝተዋል ፊልጶስና ኢትዮጵያዊው ጃንደረባ። አገኘውና አንድ ጥያቄ ጠየቀው። ከማንበባችን በፊት እንጸለያለን። ከማንበባችን በፊት ምን እናደርጋለን? እንጸለያለን። ጸልዩ። ቅዱሳት መጽሐፍትን ለማንበብ በውስጣቸው ያለው ምስጢርን ለመረዳት ምን ማድረግ ያስፈልጋል? መጸለይ። አምላክ ሆይ ምስጢርን ግለጥልን፣ በውስጡ ያለን እውነት አብራልን ብሎ መጸለይ ያስፈልጋል። ሲጠየቅ አለ ቅዱስ ዮሐንስ አፈወርቅ፣ ጥያቄዋን ልብ በሏት። መጽሐፍ ይዟል፣ ያነባል። የዛሬ ሰው እስቲ ከጃንደረባው ጋር ራሳችን እያነጻጸርን ባጭሩ እንመልከታት። እስቲ መጽሐፍ ይዛችኋል እንበል፣ እያነበባችሁ ነው። አንድ ሰው መጥቶ ይገባሃል ግን ቢልህ አስባችሁታል? ምን ሊከተል ይችላል? እንዴት ብትንቀኝ ነው እባክህ አንተ ደፋር፣ እያነበብኩ እያየኝ ይገባሃል ወይ? አቤት ድፍረት፣ አቤት ንቀት! በቁጣ የሚመለሰው በስድብ አጸፋ የሚመጣው ከዛም ባለፈ እሱም ካተረፈው ነው አደል? ጠያቂው ካተረፈው እንግዲህ እግዚአብሔር ያውጣው። ጃንደረባው ግን ምን አለ? ቅዱስ ዮሐንስ አፈወርቅ ሲያደንቀው ኢትዮጵያዊ ጃንደረባ የሚመራኝ ሳይኖር እንዴት ይገባኛል አለ። ምን ሳይኖር? የሚመራኝ ሳይኖር እንዴት ይሆንልኛል? ቅዱሳት መጽሐፍትን ለማወቅ መሪ የሚሆኑን ሊቃውንተ ቤተ ክርስቲያን መምህራነ ወንጌል ያስፈልጋሉ ነው መልእክቱ። ብቻዬን እበቃለሁ እኔ ይሻላለሁ አትበሉ ነው መልእክቱ። እየገባችሁ ነው? እግዚአብሔር ምስጢሩን ይግለጥልን። የሚመራኝ ሳይኖር እንዴት አለ ይላል። ተመልከቱት ትሕትናውን አለ ቅዱስ ዮሐንስ አፈወርቅ። ተመልከቱት ትሕትናውን፣ ራሱን ሳይሸሽግ በትዕቢት ሳይያዝ ቁስሉን ለሐኪም ገልጦ አሳየ አለ። እግዚአብሔር ውስጣችንን ይመልከትልን። ቁስሉን ለሐኪም ገልጦ አሳየ። ሐኪሙ ማን ነው? ፊልጶስ ነው። የእግዚአብሔርን ቃል የሚነግረው መምህሩ ነው። ቁስሉ ምንድን ነው? ቁስሉ ምንድን ነው? ሐኪሙ ፊልጶስ ነው። ቁስሉ ደግሞ አለማወቁ ነው። መሪ ሳይኖር የሚመራው ሳይኖር ብቻውን አንብቦ አለመቻሉ ቁስሉ ነው። እግዚአብሔር ይፈውሰን። እንዴት አለ? ትሕትናውን ተመልከቱ አለ። ታስተውለዋለህን አለ። ከመቆጣት ይልቅ አለ ቅዱስ ዮሐንስ አፈወርቅ፣ ና ውጣ ወደ ሰረገላው ከኔ ጋር ተቀመጥ አለው ይላል። ምንድነው ብያቸዋለሁ? ባለስልጣን ነው። ለኢትዮጵያውያን ንግስት በገንዘቧ ላይ ሁሉ የሰለጠነ ባለስልጣን ነው። ጃንደረባ ማለት በዛን ጊዜ የገንዘብ ሚኒስትር ማለት ነው ይላል። የገንዘብ ሚኒስትሩ እንበል ወገኖቼ። ቅድም እንዳልነው እያነበባችሁ ነው እንበል ብያችሁ ነበር አይደለ? አሁን ደግሞ በአንዴ ተነስቶ ባለስልጣን ላርጋችሁ።
ሚኒስትር ናችሁ እንበል። አንድ ሰው መጣ፣ ጥያቄ ጠየቃችሁ። ጥያቄውን መመለስ አለመመለስ እንደተጠበቀ ሆኖ ና እስቲ ግባ፣ ወደ መኪናው ውጣ፣ እዚህ ጋር ቁጭ በል ይላችኋል? እስቲ ያስቡት። ይላችሁ ይመስላችኋል? መኪናውን ተውት። በአጠገቡ መድረስ ይቻላል ወይ? መኪናው በሚያልፍበት መንገድ ባቆመበት አቅራቢያ ላይ መቆም፣ መድረስ፣ መቅረብ ይቻላል? በባለስልጣኑ ሰረገላ ላይ ቅዱስ ፊልጶስ ና ተቀመጥ ተባለ። የሚያነበውን መጽሐፍ ውስጠ ምስጢር ይሄን ስለማን ይናገራል አስተምረኝ ተብሎ ተጠየቀ። ሚኒስትሩ ለመማር ራሱን አሳልፎ ሰጠ ይላል። እንደ ኒቆዲሞስ ማፈር፣ መፍራት፣ መጠራጠር ሳይኖርበት ና አስተምረኝ ብሎ ወደ ሰረገላው ፊልጶስን ጠርቶ ተማረ። የመጽሐፉን ምስጢር ተረዳ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ መሰከረ። እግዚአብሔር የተመሰገነ ይሁን። በትህትና የተገለጠ ማንነት፣ ለወንጌል የቀረበ የተሰጠ ሰውነት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለማመን ያበቃል። ይህን ማመን ቀላል ጉዳይ እንዳይመስላችሁ ወገኖቼ። በትናንትናው ትምህርት እንዳየነው ቅዱስ ጴጥሮስ የመሰከራትና በዚህች ዓለት ላይ ቤተክርስቲያንን እሰራታለሁ የተባለ ትልቅ ምስጢር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው። ማመናችንን ያጽናለን። ሁለቱን አነጻጽሯቸው አጀማመራቸውን። ጃንደረባው በትህትና ራሱን ገልጦ በትዕቢት ሳይሸነፍ ራሱን አሳልፎ ሰጥቶ የወንጌሉን የቃሉን ምስጢር ተረድቶ በኢየሱስ ክርስቶስ የእግዚአብሔር ልጅነት ላይ አምኖ ያመነውንም አስተምሮ ለኢትዮጵያውያን ወንጌልን አድርሶና ሰብኮ እነሆ ወንጌለ መንግስት እኛ ጋር ለመድረስ ያስቻላት የኢትዮጵያዊ ጃንደረባ በዛች ዕለት የእግዚአብሔርን ቃል ሰምቶ ይኸው ውሃ አለ እንዳልጠመቅ የሚከለክለኝ ማን ነው ብሎ ተጠምቆ በመጠመቁ መጠመቃችን ነው። ወገኖቼ ዛሬ በእግዚአብሔር ቤት ኦርቶዶክሳዊ ማንነት ይዘን እንድንሰባሰብ በልዩ ጥሪው ተሳታፊዎች ሆነን በዚህ ደረጃ እንድንገኝ ያስቻለን እግዚአብሔር የተመሰገነ ይሁን። ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ የሚችል የለም። ሊያይ የሚችል ሊያውቅ የሚችል ባዩት ምስጢራት መለኮታውያት በተረዱት ወንጌለ መንግስት የምትወረድ ተስፋ ስለሆነች የምንደርስባት የተገባች ቃል ከመሆኑ አንጻር መንግስተ ሰማያት ለዚህ ደግሞ የሚያስፈልገው ምስጢር የተገለጠበት ዕለት ስለሆነ ኒቆዲሞስ የሌሊቱ ተማሪ በሌሊት ገስግሶ የመጣው ሰው በዚህ የቃል እግዚአብሔርን አስፈላጊነት ከዛ የወረደ ደረጃ አንስቶ ሳይፈራ ሳይጠራጠር አይሁድ የቀረበውን ሁሉ በሚያሳድዱበት በዛ ጊዜ ላይ በመስቀል ስር ተገኝቶ ጌታችንን ለመገነዝ የበቃ ቅዱስ አባት እስከመሆን የደረሰው ሰው ስለነበረ ከመጠራጠር የደረሰበትን የማመን ደረጃ ለማወቅ ኒቆዲሞስን መነሻ አድርገን ተማርን። በውስጡ ባለው እውነት የተጠመቅናት ጥምቀት እንዴት ያለ ምስጢር ለመረዳት ያበቃችን እንደሆነች ለማወቅ ተማርን። በተማርነው ሰርተን በሰራነው ተጠቅመን ርስት መንግስተ ሰማያትን እንድንወርስ ቅዱስ አምላክ ፈቃዱ ይሆንልን። ያስተማረን የመከረን የገሰጸን አምላክ ክብር ምስጋና ለእርሱ ይሁን። እመቤታችን ቅድስት ድንግል ማርያም በአማላጅነቷ አትለየን። ቅዱሳን መላእክት በጥበቃቸው ቅዱሳን አባቶቻችን በበረከታቸው ከሁላችን ጋር ይሁኑ። ወስብሐት ለእግዚአብሔር።